ሰላም ተማሪዎች እንኳን ደህና መጣችሁ። በዚህ ቪዲዮአችን ደግሞ የ10ኛ ክፍል ማቴማቲክስ ላይ ያለውን ኤክስፖኔንሻል ኤንድ ሎጋሪዝሚክ ፋንክሽንስ የተሰኘውን ቻፕተር 3 ላይ ያለው ማለት ነው አብረን የምናይ ይሆናል ማለት ነው። እሺ እንደ ሁሉ ጊዜ አሁንም ምንድነው የምናደርገው? መጀመሪያ ኦብጀክቲቮቻችንን ዲፋይን እናደርጋለን፣ ጎሎቻችንን ሴት እናደርጋለን። ምን ተምሬ ምን አውቄ መሄድ አለብኝ የሚለውን ነገር ዲፋይን ማድረግ ስላለብን ማለት ነው። ልክ ይሄንን ትምህርት ተምረን ስንጨርስ ምንድነው መጀመሪያ የምናደርገው? ሎዎቹን የኤክስፖነንትን ሎዎቻችን ምንድናቸው የሚለውን ካወቅን በኋላ ምንድነው አፕላይ ማድረግ እንጀምራለን ማለት። ስለዚህ የኤክስፖነንት ሩሎችን አፕላይ በማድረግ እንጀምራለን። ኤክስፖነንቶች ምንድናቸው፣ እንዴት ነው የምንጠቀማቸው የሚለውን ነገር ጀነራሊ በዚህኛው ማወቅ አለብን ማለት። ሌላ ደግሞ ምንድነው ዲፋይን ኤንድ ኢንተርፕሬት ኤክስፖኔንሻል ኤንድ ሎጋሪዝሚክ ፋንክሽን። ሎጋሪዝም እና ኤክስፖኔንሻል ፋንክሽን የሚያሳዩንን ትርጉማቸው ምን እንደሆነ መናገርና መተርጎም መቻል አለብን ይላል። ስለዚህ ኤክስፖኔንሻል ፋንክሽኖች እስከሆኑ ድረስ ሪል ወርልድን ሪፕሬዘንት ስለሚያደርጉልን እነዚህ ፋንክሽኖች የሚያሳዩንን ነገር ምን እንደሆነ ማወቅ መቻል አለብን ማለት ነው። ከዛስ ለፋንክሽን ምን እናደርጋለን ብለናል? ዶሜን፣ ሬንጅ እና ካራክተሪስቲክስ ኦፍ ዘ ፋንክሽን ማውጣት እንችላለን። ዶሜናቸውንና ሬንጃቸውን እናወጣለን። ካራክተሪስቲክሳቸውን ደግሞ እንዴት ነው የምናየው ብለናል? ግራፋቸውን ፕሎት በማድረግ አይደለም። ብዙ ጊዜ ግራፍ ፒክቶሪያል ሪፕሬዘንቴሽን ግራፎቻችን ምንድነው ፋንክሽኖቻችንን ሞር ሪፕሬዘንት ያደርጉልናል፣ ሞር ይገልጹልናል ስለምንል ማለት። ስለዚህ ካራክተሪስቲክሶቻቸውንም የፋንክሽኖቻቸውንም ማውጣት እንችላለን፣ ማየት እንችላለን፣ ማግኘት እንችላለን ማለት ነው። ሌላ ደግሞ ፕሮብለሞችን ሶልቭ ማድረግ ነው የምንማረው። ዋና ዓላማችን ፕሮብለሞችን ሶልቭ ማድረግ እስከሆነ ምንን ሎጋሪዝም እና ኤክስፖኔንሻልን ኢንቮልቭ የሚያደርጉ የተለያዩ ማቴማቲካል ፕሮብለሞችን ሶልቭ ማድረግ መቻል አለብን ማለት ነው። መቻል አለብን ይሄንን ተምረን ስንወጣ። ከዛ በኋላ ደግሞ ሪል ወርልድ ላይ ያሉትን አፕሊኬሽኖች ደግሞ እያየን በእነዚህ ፋንክሽኖች እንዴት አናላይዝ ማድረግ እንደምንችልም የምናይ ይሆናል ማለት ነው። ስለዚህ እነዚህ ኦብጀክቲቮቻችን ሁልጊዜም ልክ ቻፕተሩን ስጨርስ መልሳችሁ እነዚህን እውቀት አግኝቻለሁ ብላችሁ እራሳችሁ መመርመር እንዳትረሱ ማለት ነው። ልክ ስንጀምር ምን እንጀምራለን? ኤክስፖነንቶቻችን ምንድናቸው በሚል እንጀምር እስቲ። ኤክስፖነንት ስንል ምን እናደርጋለን? እኛ ከምናውቃቸው ውስጥ ቱ ስኩዌር አይደለም። ቱ ስኩዌር ማለት ስንት ነው? 2 ታይምስ 2 ነው አይደለም። ሌላ ደግሞ 3 ኪዩብ አይተን እናውቃለን። 3 ኪዩብ ላይ ተምረናል። 3 ታይምስ 3 ታይምስ 3። ሌላ 5 the power of 1 5 ታይምስ 5 ታይምስ 5 ታይምስ 5 አይደለም። ከዚህ እንደምንረዳው ኤክስፖነንት ማለት ምንድነው? ነምበራችን የተሰጠን ቫልዩ ምን ያህል ጊዜ ራሱን በራስ ማባዛት እንችላለን አይደለም። ነምበር ኦፍ ሪፒትድ መልቲፕሊኬሽንን ይገልጽልናል። ኤክስፖነንት ቤዚክሊ ነምበር ኦፍ ሪፒትድ መልቲፕሊኬሽንን ይገልጽልናል ይላል። ያው እዚህ ጋር የሚለው እንደዚህ ነው። ኤክስፖነንት ሪፕሬዘንት የሚያደርገው ምንድነው? ሪፒትድ መልቲፕሊኬሽን፣ ራሱን ቁጥር በራሱ ምን ያህል ጊዜ አባዝተናል ማባዛት አለብን የሚለውን ኮንሰፕት ይገልጽልናል ማለት። ለምሳሌ እዚህ ጋር ተመልከቱ። ቲ ኪዩብ ማለት ሁለትን ራሱን ስንት ጊዜ ያባዙ? 3 ጊዜ ያባዙ። 1 2 3 2 ታይምስ 2 ታይምስ 2 ስንት ይሰጠናል? 8 ይሰጠናል። ዘ ነምበር ኢዝ ቢንግ መልቲፕላይድ ባይ ምንድነው? እርስ በራሱ 3 ጊዜ ይባዛል ማለት። ስለዚህ ኤክስፖነንት ቤዚክሊ የሚገልጸው ምንድነው? ዘ ነምበር ኦፍ ሪፒትድ መልቲፕሊኬሽንን ይገልጽልናል ማለት ነው። ሎስ ኦፍ ኤክስፖነንት ጀነራሊ ያሉ የምናውቃቸውን እስቲ ለማየት ስንሞክር ምን አለ? መልቲፕሊኬሽን ሩል አለ። ማለትም ሁለት ቤዛቸው ተመሳሳይ ከሆነ ኤክስፖነንት ጊዜ a the power of m ቢል ኤያችን ምንድነው? ቤዛችን ነው። ኤማችን ደግሞ ምንድነው? ኤክስፖነንት ነው አይደለም። ቤዛችን ተመሳሳይ ከሆነ ቤዛችን ተመሳሳይ ሆኖ የተለያየ ኤክስፖነንት ቢኖራን ምንድነው ስናባዛው ምን ማድረግ ነው አለ? ስናባዛው ምን ነው አለ? ኤክስፖነንቶቻቸውን መደመር ብቻ ነው ማለት። ስለዚህ 2 ስኩዌር ታይምስ 2 ኪዩብ ስንት ነው ማለት ነው? to the power of 5 ነው የሚሆነው ማለት። 2 ሲደመር 3 ይሆናል ማለት ነው። የመልቲፕሊኬሽን ሩል እንዳለው ደግሞ የዲቪዥን ሩል አለ። የዲቪዥን ሩል ደግሞ ምንድነው የሚለን? ተመሳሳይ ቤዝ ካለን፣ አሁንም ተመልከቱ፣ ተመሳሳይ ቤዝ ካለን ዲቪዥን መስራት ማለት ምንድነው አለ? ኤክስፖነንቶቻቸውን መቀነስ መቻል ማለት ነው ማለት ነው። ስለዚህ 4 ኪዩብ ኦቨር 4 ስኩዌር ምንል ከሆነ ምንድነው 4 3 ማይነስ 2 ኤክስፖነንቱን ብቻ ምን አድርጉ? ቀንሱ ነው። ማለትም 4 the power of 1 ነው የሚሆነው። 4 the power of 1 ይሆናል ይላል። ሌላ ደግሞ ምንድነው? ፓወር ሩል አለ። ማለትም ኤክስፖነንታችንን ማለትም ቁጥራችን በኤክስፖነንት ፎርም ተሰጥቶ ማለት ነው 2 ስኩዌር ተሰጥቶን ይሄንኑ በሬዝ ብናደርገው በሌላ ፓወር በ2 እንበለው በ3 እንበለው ሬዝ ብናደርገው ምን ማለት ማለት ኤክስፖነንታችንን ማባዛት ነው ማለት 2 ታይምስ 3 ነው ማለትም to the power of 6 ነው እያለ ነው ማለት። ስለዚህ እነዚህ ሩሎች እንደ
ሪቪዥን እንደ ሪኮል ተጠቀሙትና እነዚህ ሎዎችን ራሳችሁን ለማለማመድ ሞክሩ ማለት ነው። ሌላ ደግሞ ዜሮ እና ኔጌቲቭ ኤክስፖነንት በሚመሩበት ጊዜ አሁን የዚህን ጊዜ ሌላ አንድ ኮንዲሽኖችን አፕላይ ማድረግ እንጀምራለን። ማለትም ማንኛውም ነምበር ማለት ነው በዜሮ ሬስድ ከሆነ ምንድነው የሚሆነው? ሁሉ ጊዜ አንድ ነው ቫልዩአችን ማለት ነው። አንድ ነው ቫልዩአችን በዜሮ ማንኛውንም ቁጥር ምንም ጊዜ አታባዙት። ቤዚክሊ ምንም አይነት ሪፒትድ የሆነ መልቲፕሊኬሽን የለንም እያለ ነው። ስለዚህ ማንኛውንም ቁጥር በዜሮ ሬስ ካረግ ነው ስንት ነው የሚመጣው? አንድ ነው። ኤክሰፕት ግን ይህ ቁጥር ምን መሆን የለበትም? ምን መሆን የለበትም? ኤ ኢዝ ዲፈረንት ፍሮም ዜሮ። ዜሮ ሊሆን አይችልም። ዜሮ ዘ ፓወር ኦፍ ዜሮ ምንድነው? አንዲፋይንድ ነው። አንዲፋይንድ ነው ብላችሁ ያዙት። በቃ ዜሮ ዘ ፓወር ኦፍ ዜሮ የሚባል ቫልዩ ልናገኝ አንችልም ማለት ነው። ሌላ ደግሞ ተመልከቱ ኤ ዘ ፓወር ኦፍ ኔጌቲቭ ዋን። ኤ ዘ ፓወር ኦፍ ዜሮ እንኳን አንዲፋይንድ ላይሆን ይችላል፣ ችግር የለውም። ነገር ግን እንደዛ አድርጋችሁ ኮንሲደር አድርጉት። ኤ ዘ ፓወር ኦፍ ዜሮ አንዲፋይንድ ነው ብላችሁ ኮንሲደር ማድረግ ትችላላችሁ ማለት ነው። ሌላው ምንድነው የሚለን? ኤ ዘ ፓወር ኦፍ ኔጌቲቭ ኤክስፖነንት ቢኖረንስ? ኔጌቲቭ ኤክስፖነንት ቢኖረን ሁሉ ጊዜ ኔጌቲቭ ኤክስፖነንት ማለት ምንድነው? 1 ኦቨር ኤ ዘ ፓወር ኦፍ ኤን እንደማለት አድርጋችሁ ኮንሲደር። አሁንም ግን ኤያችን ምን መሆን የለበትም? ኤ ኢዝ ዲፈረንት ፍሮም ዜሮ ነው መሆን ያለበት። ኤ ኢዝ ምንድነው? ዲፈረንት ፍሮም ዜሮ መሆን አለበት ማለት ነው። ኤ ኢዝ ዲፈረንት ፍሮም ዜሮ መሆን አለበት። ምክንያቱም ዜሮ ከሆነ ኤ ዘ ፓወር ኦፍ ዜሮ ዘ ፓወር ኦፍ ስኩዌር ልትሉ ነው ማለትም 1 ኦቨር ዜሮ። ይሄ ነገር ምንድነው? አንዲፋይንድ ነው። አንዲፋይንድ ነው ማለት ነው። ስለዚህ እንደዚህ ያደርጋችሁ ይሄንንም ህግ ምን አድርጉ? ሪሜምበር ማድረጋችሁን እንዳትረሱ ማለት ነው። እሺ ራሽናል ኤክስፖነንትስ። ኤክስፖነንቶቻችን ራሽናል ነምበር በሚሆኑበት ጊዜ ምን ማለት ነው? ይሄ ነገርስ ምንድነው የሚያሳየን ካለን ራሽናል ነምበር ከሆኑ ተመልከቱ ኤ ዘ ፓወር ኦፍ 1 ኦቨር ኤን ከሆነ ፓወራችን ወይም ኤክስፖነንታችን 1 ኦቨር ኤን ከሆነ ሪፕሬዘንት ምንድነው የሚያደርገው? ምንድነው? ራዲካል ኦፍ ኤ ኢንዴክሳችን ደግሞ ምንድናት? ኤን ነው። ዘ ኤንስ ሩት ኦፍ ሆነ ነው የሚናነበበው ማለት ነው። ኤንስ ሩት ኦፍ ሬሱ ይሄኛው ነው። ኤንስ ሩት ኦፍ ብለን እናነባዋለን። ማለትም አንድ ቁጥር እንውሰድ 4 1 ኦቨር 2 ፎር 1 ኦቨር 2 ማለት ምንድነው? ስኩዌር ሩት ኦፍ ወይም 2 ሩት ኦፍ ማለት ነው። 2 እዚች ጋር መጻፍ እንችላለን። ነገር ግን ስኩዌር ጊዜ ሁለት ጊዜ ምንም መጻፍ አይጠበቅብንም ማለት ነው። ነገር ግን 2 ሩት ኦፍ 4 አይደለም 4 ሩት ኦፍ 2 ማለትም ስንት ይመጣል? 2 ይመጣል ማለት ነው። 2 ሩት ኦፍ 4 ማለት እንችላለን ማለት ነው። ስለዚህ እንደዚህ አድርገን መጻፍ እንችላለን ማለት ነው። እሺ ኤም ኦቨር ኤን ቢመጣስ እያለ ነው። ኤም ኦቨር ኤን ቢመጣስ ኤክስፖነንታችን ኤም ኦቨር ኤን ቢመጣ አሁንም ከዚህ በፊት የተማርነውን ምንድነው የፓወር ሩልን አፕላይ ማድረግ እንችላለን። ማለትም ይሄ ምንድነው ኤ 1 ኦቨር ኤን ታይምስ ኤም እያለ ነው አይደለም? ስለዚህ ይሄን ስንሰራ እንዴት ነው የምንሰራው? ኤ 1 ኦቨር ኤን the power of m ስለዚህ ምንድነው የሚሆነው? n's root of a the power raised to m አሁንም ይሄ ኢንተርቼንጀብል ናቸው። ማለትም ይሄ ማለት ምንድነው አለን? a the power of m n's root of a the power of m አድርገን መስራት እንችላለን። ሁለቱም ያስኬደናል ማለት ሁለቱም ያስኬደናል። we can also define non ኔጌቲቭ የሆኑ ራሽናል ኤክስፖነንቶች ኔጌቲቭ ቢሆኑ ዲፋይን ማድረግ እንችላለን። ማለትም ተመልከቱ ምንድነው a the power of negative m over n ማለት ምንድነው 1 over a raised to m over n። ምንም ልግየት የለም። የተለያዩ ሩሎችን ወደ አንድ እየሰበሰብን ነው ማለት ወደ ሌላ ሩል አፕላይ ያደርግን ነው እንጂ ሌላ ምንም ነገር አዲስ እየሰራን አይደለም። ስለዚህ ራሽናል ኤክስፖነንቶቻችንንም እንደዚህ ያደርግን ዲፋይን ማድረግ እንችላለን ማለት ነው። ስለዚህ እነዚህ ሎዎች አፕላይ የምታደርጉበትን ኤክሰርሳይዝ ከሰራችሁ በኋላ ደግሞ ወደሚቀጥለው ሴክሽናችን ማለትም ስለ ኤክስፖኔንሻል ፋንክሽን አብረን የምናይ ይሆናል ማለት ነው።